ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ የተባሉ መረጃዎችን ይዘናል። ቀዳሚ ያደረግነው ቻይና በሶማሊያ ውስጥ የተከሰተውን ቀውስ ተከትላ ወደ ሶማሊያ ለመግባት ፍላጎቷ መጨመሩ ተነግሯል። በሌላ በኩል ቱርክና ሶማሊያ መካከል ያለው ጉዳይም እልባት አለማግኘቱ ተሰምቷል። ቱርክ እስካሁን ከዚህ ቀደም ለሶማሊያ ስትረዳ የነበረው $30 ሚሊዮን አሁን ላይ እንዳልተለቀቀ በዚህ ዓመት መረጃዎች ጠቁመዋል። ይህ ደግሞ በዋናነት ወደ ሶማሊያ እየገቡ ያሉ ኃይሎች መበራከታቸውን ምክንያት አድርጎ የመጣ ውሳኔ ስለመሆኑ የተነገረ ሲሆን፣ በሌላ በኩል አሁን ከግብፅ በኋላ ቻይና ወደ ሶማሊያ ለመግባት የምታደርገው እንቅስቃሴ ቱርክን እንዳበሳጫትም ተነግሯል። በዚህ ዙሪያ ሰፋ ያለ መረጃን እናቀርብላችኋለን። እንደዚሁም ጁባላንድ ሶማሊያ ብሔራዊ ቀውስ እየገጠማት ነው ስትል አስታውቃለች። ይህ ጉዳይ በተለይም በአጠቃላይ በቀጠናው ያለውን ሁኔታ በምን መልኩ መቃኘት እንዳለበት የሚያመላክት ነውም ተብሏል። በተለይም ቻይና ወደዚህ ቀጠና የመምጣቷ ጉዳይ ብሪክሶች አልተቻሉም ከመባሉም በላይ አቅማቸው እየፈረጠመ ጡንቻቸውም በጣም እየበረታና እየጠነከረ ስለመምጣቱ ያሳየ ነው ተብሏል። ስለዚህ ጉዳይም በተለይ ስለ ሶማሊያ ወቅታዊ ሁኔታ እንዳስሳለን። በሌላ በኩል ስለ ጅቡቲና ስለ ኢትዮጵያ ወቅታዊ ውዝግብ እንደዚሁ እናነሳለን። በጅቡቲና በኢትዮጵያ መካከል አሁን ላይ ጅቡቲ እገዳ መጣሏን ተከትሎ የንግድ እንቅስቃሴው ላይ ችግር እየተፈጠረ ስለመሆኑ የሚያሳይ መረጃ ወጥቷል። ይህ መረጃ በዋናነት ጅቡቲ ለግል መልቲሞዳል ፍቃድ ላገኙ ኩባንያዎች ዕውቅና አልሰጥም በማለት እንዳይንቀሳቀሱ ወይም በራሷ ግዛት ውስጥ እንቅስቃሴዎችን እንዳያደርጉ ከመገደቧ ጋር ተያይዞ ስለመሆኑም ተሰምቷል። ይህ ጉዳይ በዋናነት ጠቅላይ ሚኒስትር አብይና የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ ጣልቃ ካልገቡበት በስተቀር እልባት ሊያገኝ አይችልም የሚል ስጋትን ፈጥሯል። ስለዚህም ጉዳይ በመጠኑ የምንላችሁ ነገር አለን። እንደዚሁም ቀጠናውን በሚመለከት ሳውዲ አረቢያ ደርሰው የተመለሱት ፕሬዝዳንት ኢሳያስ አፈወርቂ አሁንም እዛም እዚህም ረግጠው የሚያገኙት ነገር በጣም ያነሰ መሆንና ወይም የፈለጉትን አለማግኘታቸውን ተከትሎ ጦርነቱ ላይ ለመግፋት ዕቅድ ማውጣታቸው ተሰምቷል። በተለይም ይህ ዕቅድ አሁን ላይ ጦርነቱን ከቀጠናቸው በማራቅ በመሃል ኢትዮጵያ እንዲከናወን በማድረግ ኢትዮጵያን የማዳከም የሚለውን ስትራቴጂ እንደገፉበት ያመላከተ ነው ተብሏል። ስለነኚህ 3 ጉዳዮች በስፋት የምንዳስስ ይሆናል። ቆይታችሁ ከኛ ጋር ያማረ እንደሚሆን ተስፋ በማድረግ አብራችሁን እንድትቆዩ እየጋበዝን በቆይታችሁ ብዙ ቁም ነገሮችን እንደምታገኙ እየጠቆምን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር እንድትቀጥሉ እየገለጽን በቀጣይ ሌሎች ሐሳቦች፣ ሌሎች መረጃዎችም ካሏችሁ እንደዚሁ እንድታጋሩን አሊያም ደግሞ የምትሰጡን ኮሜንት በስራችን ላይ የምታጋሩን የተለየ ሐሳብም ካለ እንደዚሁ እንድትገልጹልንም በመጋበዝ በቀጥታ ወደ መረጃው አለፍኩኝ። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ፣ ከቦሌ ካሳንቺስ ቢሉ፣ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች ያለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በሀያት ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። መልካም፣ ቀዳሚ ያደረግነው የሶማሊያ ጉዳይ ነው። በሶማሊያ እንግዲህ እንደሚታወቀው ብሔራዊ የሆነ ቀውስ ተፈጥሯል እየተባለ ነው። በሀገር አቀፍ ደረጃ ሶማሊያ አሁን ያለችበት ሁኔታ በጣም አሳሳቢና በርካታ ችግሮችም እየተከሰቱ መሆናቸውን የሚያመላክት ነው። በተለይም የሶማሊያ 3ቱ ራስ ገዝ ግዛት የሚባሉት ማለትም ጁባላንድ፣ ፑንትላንድና ሶማሌላንድ አገር መሆን እንፈልጋለን የሚል አካሄድን የተከተሉ መሆናቸውና በሌላ በኩል ደግሞ የማዕከላዊ መንግስቱን እየመሩ የሚገኙት የፕሬዝዳንት ሐሰን ሼክ መሐሙድ መንግስት የሶማሊያን አጠቃላይ ራስ ገዝ ግዛቶች በመጠቅለል ወደ አህዳዊነት ወይም ወደ አንድ ማዕከላዊ መንግስትነት ለማምጣት እያደረጉ ያሉት ጥረት በእነኚህ ራስ ገዝ በሆኑና ጠንካራ አቅም አላቸው በሚባሉ ክልሎች ዘንድ ተቀባይነት አለማግኘቱን ተከትሎ የተለያዩ ቀውሶች እየተከሰቱ ቀጥለዋል። ከሰሞኑም የጁባላንዱ
ፕሬዝዳንት በኪስማዮ በጁባላንድ ዋና ከተማ ማለት ነው የሀገሪቱ ተቃዋሚ ኃይሎች በጠቅላላ እንደዚሁም ምሁራንና የሚመለከታቸው ስለ ሶማሊያ ጉዳይ ያገባናል የሚሉ ኃይሎች እንዲሳተፉበት የሚል አዲስ መነጋገሪያ የሆነ ስብሰባ እንደሚካሄድ ወይም ኮንፈረንስ እንደሚካሄድ አስታውቀዋል። እንግዲህ የጁባላንዱ ፕሬዝዳንት አህመድ ማዶቤ በቀደመው ምርጫም የተለያዩ ቅድመ ሁኔታዎችን በማስቀደም ወይም በማስቀመጥ የሐሰን ሼክ መንግስት ምንም አይነት መፈናፈኛ እንዲያጣ ነው ያደረጉት ጁባላንድ ውስጥ። የሐሰን ሼክ መንግስት በበኩሉ እንደ ፌዴራል መንግስት እዛ ውስጥ መግባት አለብን የሚል ጥያቄ ነበር ያቀረቡት። አሁን ግን ያሉ ሁኔታዎች በጁባላንድና በሞቃዲሾ መንግስት መካከል ያለው ግንኙነት በጣም እየሻከረ መምጣቱን የሚያሳይ ነው። ይሄ ባለበት ሁኔታ እና የውስጥ እንቅስቃሴዎች በዚህ ደረጃ ትንቅንቅ ውስጥ በገቡበትና ነገሩ በእንቅርት ላይ ጆሮ ደግፍ የሚያስብል አዲስ ነገር ተከስቷል። ሌላ ጉድ የሚያስብል ማለት ነው። ይሄም ምንድነው? ሶማሊያ ከቱርክ ጋር ያላት ግንኙነት እየሻከረ መምጣቱ ነው። እንደሚታወቀው ቱርክና ሶማሊያ በተለይ የፕሬዝዳንት ሐሰን ሼክ መሐሙድ መንግስትና የቱርኩ ፕሬዝዳንት ጣይብ ኤርዶዋን ከፍተኛ የሆነ ትችትም ሲቀርብባቸው የነበሩ ለግል ጥቅም ነው ሐሰን ሼክ እየሰራ ያለው ቱርክን እየጠቀመ ነው የሚልም ሐሳብ ሲቀርብባቸው ነበረ። ግንኙነታቸው በዚህ ደረጃ የጠነከረ ነበረ። ይሁንና ግን ግንኙነቱ መጠንከሩ ከቁርሾና ከመለያየት ሊያድናቸው አልቻለም ነው እየተባለ ያለው። ይህን ስል ቱርክ ሙሉ በሙሉ ከሶማሊያ ወጥታለች ሳይሆን ከሰሞኑ ቱርክ ላይ የመጣችው አዲሷ ተቀናቃኝ ቻይና ከዚህ ቀደም በአገሪቱ በተለይ በሶማሊያ በተለያዩ አካባቢዎች ስታደርግ የነበረችው እንቅስቃሴና አሁንም ድረስ የሶማሊያ መንግስት በሀገሪቱ ውስጥ ለተፈጠሩ ቀውሶች በቂና ትክክለኛ የሚባል እልባት የሚሆን መልስ መስጠት አለመቻሉን ተከትሎ ነገሮች እንደሚፈለገው ስሙዝ ሆነው እየሄዱ እንዳልሆነ ነው የተጠቆመው። እናም በዚህ ላይ እንግዲህ እስካሁን በየዓመቱ 30 ሚሊዮን ዶላርን ሲደግፍ የነበረው የቱርኩ መንግስት አሁን በሶማሊያ የሚያደርገውን ድጋፍ ገሸሽ ወይም ደግሞ ወደ መተው እየሄደ ስለመሆኑ ነው የወጣው መረጃ የሚያሳየው። ይሄ ሁኔታ በዋናነት ግብፅ በሶማሊያ የምታደርጋቸው እንቅስቃሴዎች በተለይ ግብፅ ከሰሞኑ በአባይ ጉዳይ ዙሪያ ከኢትዮጵያ ጋር የገባችበትን ውዝግብ በተለያዩ ኢትዮጵያን በተለያዩ ግጭቶች በመክበብ ነገሮችን በግጭት እፈታለሁ የሚል እሳቤ መያዟን ተከትሎ ሶማሊያ ላይ እያራመደች ያለው አቋምና በሶማሊያ የምታደርጋቸው እንቅስቃሴዎች በራሱ ብቻውን ጦርነት የሚቀሰቀስ ነው በሶማሊያ ውስጥና ይሄ ግጭት ደግሞ የቱርክንም የቻይናንም በዛ ውስጥ የሚንቀሳቀሱ ኃይሎችን በጠቅላላ ጥቅም የሚጎዳ ነውና ይህንን ተከትሎ የቱርክ መንግስት ሶማሊያ ወጥ የሆነ አቋም እንድትይዝና ትብብራቸውንና ግንኙነታቸውን ወደ ስትራቴጂካዊነት ደረጃ ለማሸጋገር የሚያስችል ጥያቄን አቅርባ ነበረ ቱርክ። ሐሰን ሼክ ግን አሁን ባለበት ሁኔታ በተለያዩ ኃይሎች ቁጥጥር ስር ወይም እጅ ስለወደቀ ቱርክ የፈለገችውን በጣም አንገብጋቢ ብላ ያቀረበችው ጥያቄ የሚመጥን መልስ አለማግኘቱን ተከትሎ በዘንድሮ ዓመት ማለትም እንግዲህ በፈረንጆቹ ለ2026 ጥቅም የሚውል ወደ ከ30 ሚሊዮን ዶላር በላይ የሚበልጥ ገንዘብ ወይም ድጋፍ እስካሁን አለማድረጓን ወይም ገቢ አለመደረጉን የተገለጸው። ይሄ ደግሞ በዋናነት በአገሪቱ አሁን ላይ እየተከሰተ ከመጣው ቀውስና በጣም አይና ወጣ እየተባለ ከመጣው ሙስና እና ቅሌት ጋር የተያያዘ እንደሆነ እየተመላከተ ነው። በሌላ በኩል በዋናነት ግን ዋናው አጀንዳና ጉዳይ ግን የሶማሊያ መንግስት ከተለያዩ ኃይሎች ጋር እየፈጠረ ባለው ጥምረት የቱርክ ጥቅም እየተነካ በመሆኑ እንደሆነ የወጡ መረጃዎች በተለይ ይህንን የተመለከቱ የተለያዩ የትንተና መረጃዎች አመላክተዋል ማለት ነው። እንግዲህ እዚህ ጋር ልንገነዘብ የሚገባን በርካታ ቁም ነገሮች አሉ። አንዱ የሶማሊያ ወቅታዊ ሁኔታ አሁን ሰዎች እንደሚያስቡት ወይም ደግሞ ሶማሊያ በፕሬዝዳንቱ አማካኝነት አለው እንደምትለው ሳይሆን የውስጥ ክፍፍሉ እየበረታ መምጣቱን የሚያሳይ ነው። ከሁሉም በላይ ግን የቱርክ ከሶማሊያ ኢንኬዝ መውጣት በሶማሊያ ምን ሊፈጥር ይችላል? ምክንያቱም አንዷ የሶማሊያ መንግስት አጋር የምትባለው ቱርክ በዚህ ቀጠና ላይ ከኢትዮጵያም ጋር ጥሩ ወዳጅ ነች። ያ ማለት ባላንስ ታደርጋለች። በተለይ አትሊስት ጦርነት እንዳይኖር በሶማሊያና በኢትዮጵያ መካከል የሆነ ግጭት እንዳይፈጠር የተለያዩ እንቅስቃሴዎችን የምታደርግ አገር ነች ተብሎ ነው የሚታሰበው። ከዚህ ጋር ተያይዞ አሁን ያለው ሁኔታ ነገሮች ስሙዝሊ እንዳይሄዱ፣ ነገሮች እንዳይስተካከሉ ወይም ሰላማዊ በሆነ መንገድ እንዳይቀጥሉ እክል የፈጠረ ነውም ተብሏል።
እንግዲህ ይሄ ነገር በቀጣይ ምን አይነት ለውጥን ሊያመጣ ይችላል የሚለው ጉዳይ እየታየ የሚሄድ ቢሆንም ሶማሊያና ቱርኪ መካከል ያለው ሁኔታ አሁን ላይ ወደ መሻከር አይነት ሁኔታ ውስጥ መግባቱን የሚያሳይ ነው። ይህንንም ተከትሎ ቱርክ ሶማሊያን ላለማጣት ስትል አዲስ የሆነ እቅድና ስትራቴጂክ የውጭ ግንኙነት ፖሊሲ ነድፋ በፓርላማዋ ጸድቃ ወደ ሶማሊያ ልትገባ በእንቅስቃሴ ላይ ነች ነው የተባለው። ምናልባት እስከ አዳዲስ ለውጦች ሊከሰቱ የሚችሉበት ሁኔታም ሊፈጠር ይችላል የሚል ነገር ነው ያለው። በሌላ በኩል ግን በዚህ በሶማሊያና በቱርክ መካከል ተፈጠረ በተባለው ቁርሾ ወይም አሁን ላይ የግንኙነት መቀዛቀዝ እስራኤል እንደ ምክንያትነት እየተጠቀሰች ነው። እስራኤል ከሰሞኑ ወደ ሶማሊያ እጇን ማስገባቷ ተሰምቷል። ይህም በሶማሊያ ውስጥ እየተደረገ ባለው የተለያየ ኃይሎች እንቅስቃሴ ቱርክ ደስተኛ ባለመሆኗ የፌዴራሉ መንግስት እየወቀሰች ስለመሆኗ ነው መረጃው የሚያሳየው። ይሄ ደግሞ በቀጠናውም ምናልባት አዳዲስ ለውጦችን ሊፈጥሩ የሚችሉ ኃይሎች የሚቀላቀሉት ከሆነ ይህንን ቀውስ ወይም ይህንን ሁኔታ ምን ሊያመጣ ይችላል የሚለውን ጉዳይ አነጋጋሪ እንዲሆን አድርጎታል ማለት ነው። በሌላ በኩል የቻይና መምጣት ለሶማሊያ እንደ ዕድል ሲታይ፣ ግን ደግሞ በሌላ በኩል ራሷ ሶማሊያን ጨምሮ ቱርክና እስራኤልንም ጭምር አደጋ ላይ የሚጥል ነው እየተባለ ነው። ይሄ ወቅታዊ ሁኔታ እንግዲህ ምንም እንኳን የቀጠናው ፖለቲካ ተቀያያሪና በየጊዜው የተለያዩ ትኩሳቶች የሚስተናገዱበት ቢሆንም አሁን እየተከሰተ ባለው ሁኔታ በተለይ በሶማሊያ ቻይና ሶማሊያን እየቦጠቦጠች ነው የሚል መረጃ ነው የወጣው። ቻይና ኢንክሪዝስ ኢትስ ኢንተረስትስ ኢን ሶማሊያ አሚድ ራይዚንግ ኢሌጋል ፊሽንግ ኮንሰርንስ ይላል አንዱ መረጃ። እንግዲህ በቻይና በኩል ስለዚህ ጉዳይ ምንም አይነት መግለጫ አልሰጠችም። ምንም እንኳን በቻይና በኩል የዚህ አይነት ክሶች ሲቀርቡ መግለጫ ባይሰጥም በሶማሊያ በኩል ግን እየወጡ ያሉ የተለያዩ ሪፖርቶች 3333 ኪሎ ሜትር በሚሰፋ ቦታ ሊያኦ ዶንግዩ ፍሊት የተሰኘ አንድ ቻይኒስ ዲስታንት ዋተር ፊሽንግ ፍሊትስ የሚባል ድርጅት ያሰማራው ቡድን በሶማሊያ የባህር ዳርቻዎች ላይ ቀደም ሲል በጠቀስኩላችሁ 3333 ኪሎ ሜትር በሚሰፋ የሶማሊያ የባህር ዳርቻ ቦታ ላይ ያ ማለት በህንድ ውቅያኖስ ውስጥ ማለት ነው እያደረገ ባለው የባህር ላይ እንቅስቃሴና የአሳ ማውጣት ተግባር ሶማሊያ እስከ $300 ሚሊዮን የሚጠጋ ገንዘብ በዓመት እያጣች እንደሆነ ወይም ኪሳራ እያጋጠማት እንደሆነ መረጃው ጠቁሟል። ይሄ ደግሞ ወደ ሶማሊያ በጀት ቢመጣ ወደ ሶማሊያ አገር ውስጥ በጀት ቢካተት የሶማሊያን ወቅታዊ ችግር ከመፍታትም በላይ ለመንግስት በጣም ትልቅ አስተዋጽኦን ያደርጋል ተብሎ ነው የታመነው። ይሁንና ግን በቻይና በኩል ይህንን ጉዳይ በሚመለከት አሁንም ድረስ ቻይና ቀጠናውን እየቦጠቦጠች ነው፣ ኢቭን የህንድ ውቅያኖስ የዓሳ ሀብትም ዝርያዎችም ላይ ከፍተኛ የሆነ ጉዳት እየደረሰባቸው ነው የሚል ክስ ቢቀርብም እሷ ግን ምንም ተቀባይነት እንደሌለው ነው እየገለጸች የምትገኘው። ይሄ ጉዳይ በሶማሊያና በቻይና መካከል ያለው ግንኙነት እየተዳከመ እንዲሄድ በማድረግ በሌላ በኩል በተለይ አሁን ላይ ትልቅ ስጋት ላይ የጣላትና ሶማሊያን ከዚህ ቀደም ስትረዳ የነበረችውን ገንዘብ እንዳትረዳ እክል የፈጠረባትን ወይም የቻይናን ወደ ሶማሊያ መግባት እንደ ስጋት እየተመለከተችው ላለችው ቱርክ ትልቅ ብስራት ነውም ተብሏል። ምክንያቱም ይሄ ጉዳይ ውዝግብ ውስጥ የሚያስገባ ከሆነ ግድ ሶማሊያን ልትቆጣጠር የምትችለው ቱርክ ልትሆን ትችላለች ማለት ነው። እንግዲህ በዚህ ሂደት ውስጥ ቻይና ጥቅሟን ታካብታለች ወይም ደግሞ እየሰበሰበች ነው። በሌላ በኩል ሶማሊያ ደግሞ ከቻይናም ሆነ በቀጠናው ካሉ የውሃ ሀብቶቿ የመጠቀሟ ጉዳይ ጥያቄ ውስጥ እየገባ ነው የሚልም ነው የወጣው መረጃ። እንግዲህ ኤክስፐርቶች እንደሚያስረዱት የቻይና ከ2024 ጀምሮ በርካታ የሶማሊያ የውሃ ዳርቻዎች ላይ ሲያደርግ የነበረውን የአሳ ማውጣት ተግባር እንደ አውሮፓውያን አቆጣጠር ባለፈው 2024 ላይ የፑንትላንድ የባህር ኃይል ማንነታቸው ያልታወቁ የሶማሊያ ሰሜን ምስራቅ የህንድ ውቅያኖስ ዳርቻ ላይ አሳ ሲያጠምዱ የያዛቸውን አካላት በቁጥጥር ስር በማዋል ነገሩ እንዲጣራና እልባት እንዲያገኝ ቢሞክርም በቁጥጥር ስር ከመዋሉ ጀርባ ያሉ አጀንዳዎች ተፈትሸው እንግዲህ ለነገሮች እልባት ለመስጠት ሲሞክሩ ሶማሊያውያን በአካባቢው ደግሞ ሌላ ጥቅም አለኝ የምትለው ቱርክ በዚህ ቀጠና ላይ ለኛ የማይታዘዘው ያው ፑንትላንድ በተባበሩት አረብ ኤምሬትስና
በአብዛኛው ከኢትዮጵያ ጋርም ጥሩ ግንኙነት አላት የምትባል የሶማሊያ ራስ ገዝ ግዛት ነች። የፑንትላንዱ ፕሬዝዳንት ሰይድ አብዱላሂ ነው በሚል ለማዕከላዊ መንግስቱ ያላትን ወታደራዊና አጠቃላይ የምታደርገውን ድጋፍ በማጠናከር ማዕከላዊ መንግስቱ ፑንትላንድንም እንዲቆጣጠር ነበር ጥረት ስታደርግ የነበረው። ያ ግን አልሆነም። ይሄንን ተከትሎ አሁን ላይ የወጡ ጥናቶች እንዳመላከቱት እና በዚህ ሁኔታ ውስጥ ያለው የሶማሊያ ወቅታዊ ሁኔታ ቻይናና ቱርክ መካከል፣ ቱርክና ግብጽ መካከል ባለው ውዝግብ፣ በተመሳሳይ ግብጽና እስራኤልና ቱርክ መካከል እንደዚሁም ቻይና መካከል ባለው ውዝግብ ምክንያት የአገሪቱ ሁኔታ ቀውስ ውስጥ መውደቁን ወይም ወደ ቀውስ መግባቱን አመላክቷል ተብሏል። ይሄ ደግሞ በዋናነት እንደ መረጃው ሁሉም በሶማሊያ የሚገቡ ሀገራት የየራሳቸው ብሔራዊ ጥቅምንና ፍላጎትን መሰረት ያደረገ አካሄድን እየተከተሉ መሆናቸውና አንዱ ለአንዱ የሚተወው ነገር አለመኖር አገሪቱን አጣብቅኝ ውስጥ መክተቱን የተገለጸው። ምናልባት ሶማሊያ ከዚህ በፊት ክራይሲስ ውስጥ ነች ሲባል እንደነበረው ወደ አልተገባ ቀውስ ውስጥ እንዳያስገባት ስጋትን ፈጥሯል የተባለው። በሌላ አነጋገር ግን አንድ መረዳት ያለብን ቁም ነገር አለ እዚህ ጋር። ትላንትናና ከትላንት ወዲያ ሩሲያና ህንድ ኢትዮጵያ ሲገቡ፣ አሁን ደግሞ ሶማሊያን ካልያዝኩኝ ብላ ነገሮችን በጣም በጥሞና እየተመለከተች የምትገኘውና በተለይ የሶማሌላንድን አገርነት የማይፈቅዱት እኚህ ፕሬዝዳንት ብሪክሶች ቻይናን ከፊት በማምጣት በዓለም ላይ በቴክኖሎጂ በኢኮኖሚ አጠቃላይ አሜሪካ ዓለምን በተቆጣጠረችባቸው በተለይ በማኑፋክቸሪንግና በኢንዱስትሪው ዘርፍ ከፍተኛ የሆነ ውጤትን ያስመዘገቡት። ለምንድን ነው ከተባለ አሜሪካ ወደ 50 ከሚሆኑ ከለየቻቸው 50ና 52 ከሚሆኑ ከለየቻቸው የከበሩ ማዕድናትና በጣም አሁን ላይ ወሳኝ ከሚባሉ ማዕድናት 15 በመቶዎቹን ቻይና ነች የምታቀርበው፣ በአይነት ማለት ነው። በመጠን ደግሞ 80 በመቶ የሚሆነውን ቻይና ነች የምታቀርበው። ለዓለም ገበያም በነገራችን ላይ በዓለም ላይ የከበሩ ማዕድናትን የምታቀርበው አሜሪካ ሳትሆን ቻይና ነች። አሜሪካ የቻይና ደንበኛ ነች። እንግዲህ እንደሚታወቀው ቻይና አሜሪካን በሁለተኝነት እንግዲህ ተከትላ እየመራች ነው ዓለምን ያለው በኢኮኖሚ። ነገር ግን በቀጣዮቹ 2 አስርት ዓመታት ምናልባት አሜሪካን ትተካለች የምትባል አገር ነች ቻይና። ነገር ግን ከኋላ ያለው ዋና ፉክክር በሁለቱ አገራት መካከል እንደ ምክንያትነት የሚነሳው ዓለምን ማን ይቆጣጠር የሚለው ጉዳይ እንደሆነና በዚህ ምክንያት ቻይና አሁን ላይ ወታደራዊ አቅሟን ከሚገባው በላይ ማፈርጠሟን፣ ይህም ምናልባት ቻይና በቀጣዮቹ የመሪነት ሚናዋን ልትቀበል የምትችልበት እድል ሰፊ የሆነ ስለመምጣቱ ያሳየ ነው የተባለው። እንግዲህ ከሶማሊያ ጉዳይ ጋር ስናያይዘው ታዲያ አሜሪካም ሶማሊያ ውስጥ መግባት ትፈልጋለች። ለዚህ ደግሞ በዋናነት በሶማሊያ ውስጥ እየተንቀሳቀሰ የሚገኘው የአልሸባብ ቡድን ከጅቡቲ ከኤርትራና ከግብጽ መንግስታት የሚደረግለትን ወታደራዊና የፋይናንስ ወይም ኢኮኖሚያዊ ድጋፍን መሰረት በማድረግ ቀጠናውን እያተራመሰ ስለሆነ ዝም የሚባል ከሆነ አቅሙን አፈርጥሞ እንደ አፍጋኒስታን የሶማሊያን ማዕከላዊ መንግስት ገልብጦ ስልጣንን በመያዝ የህንድ ውቅያኖስና ምናልባትም እስከ ቀይ ባህር መግቢያ ድረስ የዘለቀ ሌላ አዲስ ቀውስ ሊፈጥር ስለሚችል በቀጠናው አገራት ስጋት ውስጥ ወድቋል። እንግዲህ በዚህ ሂደት ውስጥ በአንድ በኩል ቻይና ስሙዝ የሚባል ሶፍት ፓወሩን እየተጠቀመች ይህንን የምስራቅ አፍሪካ ቀጠና ትይዛለች የሚለው ስጋት አለ። በሌላ በኩል ደግሞ አልሸባብ ቀደም ሲል እንደገለጽኩላችሁ እንደ ታሊባን እና እንደ እዛ አፍጋኒስታን ውስጥ ሲንቀሳቀስ እንደነበረው ታሊባን አቅሙን አፈርጥሞ በቀጠናው ሰላም እንዳይመጣ ከሚፈልጉና አሁንም ድረስ የሰላም ማተራመስ ተግባርን ወይም የማናወጥ ቀጠናውን ነውጥ ውስጥ የመክተት ተግባርን እየፈጸሙ የሚገኙት እንደ ግብጽና ኤርትራ፣ ጅቡቲም ጭምር ጥቅም የተነካ በሚል በባህር በሩ ጉዳይ የተነሳ እነኚህን ቡድኖች ተቀላቅላለችና ይሄ ቡድን ከነኚህ አካላት ጥቅም አግኝቶ ወይም ድጋፍ አግኝቶ ስልጣን የሚይዝ ከሆነ ነገሮች ወደ አልሆነ መንገድ ሊያመሩ ስለሚችሉና በቀጥታ አንድም እንደ ኢትዮጵያ ስናየው ለኢትዮጵያ ስጋት ስለሆነ እንደ አሜሪካ ደግሞ አሜሪካ በዚህ ቀጠና ላይ የሚደረግ ማንኛውም እንቅስቃሴ ቀጠናውን ሊያውክ ይችላል በሚል ስጋት ስላላትና ብሔራዊ ጥቅሟ እንዳይነካ በሚል ከኢትዮጵያ ጋር ጸረ ሽብር በሚል አዲስ የካውንተር ቴሮሪዝም ስምምነትን ለማድረግ ፍላጎት እንዳላት ከመሰሞኑ አይተናል። የአሜሪካ ጄኔራሎችም ወደ ኢትዮጵያ መጥተው ኢትዮጵያ ያላት ወቅታዊ አቋም ምን እንደሆነና ኢትዮጵያን አጋር ማድረግ በጣም አስፈላጊ እንደሆነ የጠቀሱበት ሁኔታ ነው ያለው። በሌላ በኩል እነ ቻይና ደግሞ
እኛ ሶማሊያ ውስጥ እጃችንን ካስገባን ሶማሊያ ውስጥ ሊበጠብጡና ሊያበጣብጡ የሚችሉ ኃይሎች አንድም ከምዕራባውያን ጋር ባላቸው ግጭትና በሌላ በኩል ግብፅም ብትሆን ከኢትዮጵያ ጋር ባላት ቁርሾ ስለሆነ ያንን ማረቅ ከቻልን በብሪክስ አማካኝነት ነገሮች ሰላም ይሆናሉ የሚል እሳቤን ይዘው ነው እንግዲህ መጥተዋል የተባለው። ስለዚህ አሁን ምንድነው እዚህ ጋር እየተፈጠረ ያለው? ብሪክሶች አንድ በህንድ በኩል፣ በሌላ በኩል በራሺያ፣ በሌላ በኩል ደግሞ በቻይና አማካኝነት አንዳንድና ሁለት የቀጠናው ሀገራትን ይዘው ወደ እጃቸው እያስገቡ ነው ማለት ነው። ለምን ከተባለ አሜሪካና ኢትዮጵያ የጸጥታ ጉዳይ አለ በሚል ቢጣመሩም ቻይና ነገሩን አስታርቃለሁ፣ ነገሩን ማስተካከል እችላለሁ ብላ የመግባቷ ጉዳይ አንድም ቱርክን ከዚህ ቀጠና ምናልባት ሊያስወጣ የሚችል አሊያም ተጽዕኖዋን በእጅጉ የሚቀንስ ሊሆን ስለሚችል የቱርክ በሶማሊያ ያላት ሚና ደግሞ እየተዳከመና እየቀነሰ መሄድ ለእንደ ግብፅ አይነት ትልቅ ግራውንድ ነው የሚፈጥርላቸው። ምክንያቱም ቱርክ ባላንስ ነው የምታደርገው እዚህ ጋር። ለምሳሌ ኢትዮጵያና ኤርትራ መካከል ሰላምን መሰረት ያደረገ ውይይት ቢካሄድ ፍላጎት እንዳላት ቱርክ ጠቅሳለች። በዋናነት ከሶማሊያና ኢትዮጵያ ጋርም በተያያዘ የሁለቱ ሀገራት መሪዎች በኢትዮጵያ ከሶማሌላንድ ጋር የፈረመችውን የሚሞረንደም ኦፍ አንደርስታንዲንግ ስምምነትን በሚመለከት ኩርፊያ ውስጥ የገባችው ሶማሊያ በመሪዋ በፕሬዝዳንት ሐሰን ሼክ አማካኝነት ከኢትዮጵያ ጋር የገባችበትን ውዝግብ በቱርክ አንካራ በስምምነት በአንካራው ዲክላሬሽን ልፈታ ችላለች። ይሁንና ግን ግብፅ ይሄንን ጉዳይ ስለምትፈልገው ጦርነቱ እንዲመጣ ቀውሱ እንዲመጣ ስለምትፈልገው ምናልባት ቱርክም ሶማሊያን ጥላ የምትወጣ ከሆነ ወይም ሚኒማል የሆነ ሮሏ ሚኒማይዝ የሚደረግ ከሆነ ሬዲዩስድ የሚደረግ ከሆነ እና ግብፅ እያየለች ምክንያቱም በዚህ ቀጠና ላይ አጌኒስት ኢትዮጵያ ሆና ዋና የምትሰራውና ለኢትዮጵያ ጠንቅ የሆነችው ግብፅ ነች እና ኤርትራ ከዛ እነኛ ሀገራት ሌሎቹም ጅቡቲም ጭምር ሶማሊያም በዚህ ውስጥ የሚካተቱ ናቸው። ለኛ ጥሩ ነገር ያስባሉ ብሎ ማመን ትንሽ ይከብዳል ከድርጊታቸው ማለት ነው። ከዚህ አንጻር ቻይና ይዞታዋን ስታሰፋ ፎከስ የምታደርገው ኢኮኖሚና ማዕድንን ማፈላለግና መውሰድ ነው። ለዚህ እኮ ነው ወደ $300 ሚሊዮን የሚጠጋ ኪሳራ እያደረሰብኝ ነው የቻይናው የባህር ላይ አሳ አስጋሪ ድርጅት በሚል እኮ ሶማሊያ የምትከሰው ሊያኦ ዶንግ ዩ የሚባለው የቻይና ፍሊት በኔ የውሃ ቀጠና ውስጥ ገብቶ በርካታ የተፈጥሮ ሀብቶችን እየናደብኝ ነው እያበላሸብኝ ነው ስትል ነው የከሰሰችው። ቻይና ባጭሩ ወደ ሶማሊያ የምትገባ ከሆነ ከጸጥታው ጉዳይ ይልቅ በዋናነት ፎከስ የምታደርገው ምን ላይ ነው? ኢኮኖሚው ላይ ነው። ግዴላቸውም ማለት የግጭት ታሪክ ስለሌላቸው ግጭት ውስጥ መግባትና ከሆነ ኃይል ጋር ቁርሶስ መግባት መቀያየም አይፈልጉም። ለምን? ቻይና በተለያዩ አቅጣጫዎች ዓለም ላይ ከፍተኛ የንግድ እንቅስቃሴ የምታደርግ ሀገር ስለሆነች በአንድም ሆነ በሌላ የነኚህ ተቃዋሚ ኃይሎች ሰለባ መሆኑ አይቀርም። ስለዚህ ያንን በማሰብ ሰላማዊ በሆነ መንገድ ግጭቱ እንዲፈታ ወይም አለመግባባቱ እንዲታረቅ እያደረገች ነው የምትገኘው ከኢትዮጵያ ጋር። በሌላ በኩል ደግሞ የቱርክ ከዚህ ቀጠና ሮሏ ሚኒማይዝ መደረጉ ግብፅ እንድትገባ ያደረግና እንደ ሰሞኑ ስትፎክር እንደነበረው በደቡብ ኢትዮጵያ ወይም በሶማሊያ በኩል እኛ ለሶማሊያ ሰሜን ነን፣ ሶማሊያ ደግሞ ለኛ ደቡብ ነች። እንግዲህ በዛ በኩል የሽብር እንቅስቃሴ ልትፈጽም የምትችልበት እድል ሊኖር ስለሚችል ጥንቃቄ ያስፈልጋል። ያን ነው የምታቀደው ማለት ነው። ለምን ቱርክ በኢትዮጵያና በኤርትራ መካከል ጦርነት ከሚሆን ሰላም ይፈጠር ስትል በሶማሊያና በኢትዮጵያ መካከል የአንካራው ዲክላሬሽን እንዲፈረም የሰላም ስምምነት እንዲፈረም ስታደርግ ጦርነትን ብትፈልግ ኖሮ ያንን ከማድረግ ይልቅ ሌላ አማራጭ ነበራት። ግን ጦርነቱን አልፈለገችውም። ለምን? ከሁለቱም ሀገር ኢኮኖሚ መጠቀም ነው የምትፈልገው። ይሄ ደግሞ ኢንተረስቷ ከቻይና ጋር አንዳንድ ጊዜ ያቃርናታል። በአንጻሩ ግብፅ ደግሞ የጸጥታና የደህንነት ጉዳዮች ላይ ብቻ ነው አተኩራ መስራት የምትፈልገው። ቢኮዝ ይሄንን አቅሟን በማጠናከር በቀጠናው ላይ ሽብር እንደፈለገች በማንኛውም ሰዓት ማስፈጠር ወይም መቀስቀስ የምትችል አገር ለመሆን ነው የምትጠረው በዚህ በምስራቅ አፍሪካ ቀጠና። ይሄ ሁኔታ ባለበት ሶማሊያ እየፈረሰች ነው ሲሉ የጁባላንዱ መንግስት ቃል አቀባይ ሶማሊያ ፌሲንግ ናሽናል ክራይሲስ በማለት ሜንሊ ፌዴራል መንግስቱን ክሪቲሳይዝ አድርገውታል። ይሄ ማለት ምንድን ነው የሚያሳየው? እነኚህ የተለያዩ ኃይሎች መጥተው ኤግዘርት በሚያደርጉት ፓወር ያልተገደበ ወይም ደግሞ በህግ ያልተገራ እንቅስቃሴና አጠቃላይ በሚያደርጉትና በሚያከናውኑት
ተግባራቸው ምክንያት ሶማሊያ ቀውስ ውስጥ ልትገባ ትችላለች ማለት ነው፣ ወይም ለመግባት ተገዳለች ማለት ነው። ይሄ ደግሞ ለቀጠናውም አደገኛ ነው፣ በዛ አካባቢ ለሚኖሩ ዜጎችም ከፍተኛ የሆነ ጉዳትን የሚያደርስ ስለሆነ ያው እንግዲህ የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት በእነኚህ በውስጥ በሚንቀሳቀሱ ኃይሎች ላይ እርምጃ የሚወስዱ ይመስለኛል። ምክንያቱም ቀጠናው እንዳይታመስ ከመፈለግ አንጻር። ይሁንና ግን ብሪክሶች በአንድም ሆነ በሌላ ነገሮችን ለራሳቸው በሚመች መልኩ እየቃኙ የተለያዩ ኢንቨስትመንቶችን በምስራቅ አፍሪካ ቀጠናም እያደረጉ መሆኑን መዘንጋት የለብንም ለማለት ነው። እስራኤልም ብትሆን በሶማሊያ የአሜሪካና የመካከለኛው ምስራቅ ሀገራት ጥቅም እስከ ተጠበቀ ድረስ የኔ ሰላምም ይጠበቃል ብላ ስለምታምን ሶማሊያ ውስጥም ሆነ ለምን ሶማሊያ ውስጥና ሶማሌላንድ አጠቃላይ ራስ ገዟ ሶማሌላንድ፣ ፑንትላንድ አጠቃላይ ያለው የባህር ላይ እንቅስቃሴ ሰላማዊ ሆኖ የሚቀጥል ከሆነ ቀጠናው በልማት ይለማል፣ ያድጋል። ሰላማዊ ሳይሆን የሚቀጥል ከሆነ ደግሞ የዓለም አቀፉ የንግድ ስርዓት ላይ የሚያሳድረውን ጫና በመገንዘብ ከሶማሊያ ጋር ሰላምን መፍጠርና በዚህ ጉዳዮች ላይ አበክሮ መስራት የግድ ሶማሊያ ግብፅን ገሸሽ እንድታደርግ ያደርጋታል። ይሄ ነው ከሰሞኑ ግብፅን ያበሳጫት። በሌላ በኩል የጅቡቲ አሁናዊ ቀውስ አለ። ጅቡቲ ኢትዮጵያ አዲስ ፍቃድ ለሰጠቻቸው የመልቲሞዳል ኩባንያዎች ጅቡቲ ዕውቅና አልሰጥም በማለት በጅቡቲ ድንበር ውስጥ ማንኛውም ኢትዮጵያ አዲስ የመልቲሞዳል አገልግሎት እንዲሰጥ ፍቃድ የሰጠችው ኩባንያ እንዳይንቀሳቀስ ስትል አግዳለች። ይሄ ጉዳይ ከቀን ቀን እየተጠናከረ መጥቶ በኢትዮጵያ የባህርና ባህር ላይ ሎጂስቲክስ አገልግሎት ድርጅት የቴክኒካል ኮሚቴ የሚፈታ አለመሆኑን በማረጋገጥ ጠቅላይ ሚኒስትር ዶክተር አብይና ፕሬዝዳንት ኢስማኤል ኡመር ጊሌ ካልገቡበት ነገሩ አይፈታም የሚል ሐሳብ እየተሰጠበት ነው የሚገኘው። ይሄ ደግሞ አስቡት ቀጠናው ላይ ምን ሊፈጥር እንደሚችል። ቢኮዝ ጅቡቲ ከዚህ ቀደም በዚህ አይነት መልኩ ኢትዮጵያ ላይ ቢሄቭ ሆነ አርጋ አታውቅም፣ ወይም እንደዚህ አይነት ያልተገባ ባህሪ ያሳይታ አታውቅም። በተለይ አንዳንድ ጊዜ ላለፉት 30 ምናምን ዓመታት በተለይ 20 ምናምን ዓመታት ኮታ ታሪፍ እንደዚህ እንትን በማለት ግብርን በመጨመር ኢትዮጵያን ለመቦጥቦጥ ሞክራለች። ለምሳሌ የወደብ ኪራይን በመጨመር። አሁን ግን ከዛ በተለየ መልኩ ግብፅ ጅቡቲ ውስጥ መግባቷን ተከትሎና በወደብ ልማት ላይ የመሰማራቷ አጀንዳ እውን ከሆነ በኋላ እና ጅቡቲ በኢትዮጵያ ላይ ጥገኛ የሆነችባቸውን ነገሮች ማስቀረት ላይ ይሰራሉ ማለቷን ተከትሎ ግብፅ በቀጠናው ያለው ጡዘት አስቸጋሪ እየሆነ መጥቷል። በዚህ ሂደት ውስጥ ደግሞ እንደ ሀገር ኢትዮጵያ አማራጭ የምትፈልግ ከመሆኗም በላይ የምትጠቀመው አማራጭና የምትወስደው እርምጃ ጠላቶቿን ከዚህ አካባቢ የሚያስወጣ መሆን መቻል አለበት። ለዛም ነው አሁን በጅቡቲ በኩል የሆነ ነገር ሲነሳ ሶማሊያ፣ በሶማሊያ በኩል የሆነ ነገር ሲነሳ ጅቡቲ እያለች ጅቡቲና ሶማሊያ ነገሮች አልሆን ሲሉ ደግሞ በሱዳንና በኤርትራ በኩል ኢትዮጵያን ለመጨበጥ የምትጥረው ግብፅ ከኢትዮጵያ ጋር የተቃረነና በጣም ያልተገናኘ አቋም ያላቸውን ኃይሎች እየጋበዘች የምትገኘው። ግን አንድ አስገራሚ ነገር የጠቅላይ ሚኒስትሩ አካሄድ አይገባንም፣ አወዛጋቢ ነው። ጠቅላይ ሚኒስትሩ ድምፃቸውን አጥፍተው ነው እየሰሩት ያሉት፣ ኢትዮጵያ በቀጠናው ላይ ውሃን ፖለቲካ አድርጋ እየሰራችበት ነው ሲሉ የግብፅ ባለስልጣናት የሰጡትን አስተያየት በውል መገንዘብ ያስፈልጋል። የሐሳብ ምንድን ነው አይግለጹት እንጂ ገብቷቸው ሙሉ በሙሉ ኢትዮጵያ የሄደችበት ያለው መንገድ ከግብፅም ቀድሞ ያለፈ ወይም ግብፅን የቀደመ እንደሆነ የሚያስገነዝብ ነው። ምክንያቱም ግብፅ ስንት ነገር ሞከረች። አሁን እንደነገርኳችሁ በሶማሊያ እንኳን ከቱርክና ከእስራኤል ከቻይና ጋር ትገዳደራለች። በጅቡቲ ከበርካታ ሀገራት ጋር ትገዳደራለች። ኤርትራ ነች፣ ምንም የለም። ኦልሬዲ የሻዕቢያ መንግስት ነው ስልጣን ተቆናጦ የሚገኘው። ሱዳን ውስጥ ግብፅ አልቡርሃንን ትደግፋለች። ስታዩት ነገሩን ግብፅ ኢትዮጵያን የመክበቡን አጀንዳ በተለያየ መልኩ ተግባራዊ ለማድረግ ከመሞከርም በላይ ዘመናዊ ለማድረግ እየሞከረች ነው ያለችው። በሌላ በኩል ግን ኢትዮጵያ የምትሄድበት አካሄድ ራሷን ብቻ ማዕከል ያደረገ ሳይሆን ብሪክስንም ማዕከል ያደረገ እንደሆነ እንገነዘባለን። ቢኮዝ ከሰሞኑ ምን አየን? ራሽያ ሱዳን ገባች አልቡርሃንን which means ከኢትዮጵያ ጋር አጌኒስት የሆነውን ኃይል። እንደዚሁም ደግሞ ሶማሊያ አሁን ቻይና ገብታለች። ከዚህ በፊትም ቻይና ገብታለች። አሁን ደግሞ በሙሉ ኃይሏ ልገባ ነው። እንደውም እዚህ ጋር ምናልባት የጸጥታ ጉዳዩን ኢትዮጵያ የምትወጣው ከሆነ ቻይና
በቀጥታ ኢንቨስትመንቷን ልታመጣ የምትችልበት እድል ይኖራል። በዚህ ሁኔታ ውስጥ ኢትዮጵያ ልታገኛቸው የምትችላቸው ጥቅሞች እንዳይገኙና የኢትዮጵያ ጥቅም እንዳይጠበቅ በሚል የኢትዮጵያን ዋና 90% የሚቆጠር የወጪ ገቢ ንግድ የሚከናወንበትን ወደብና አጠቃላይ አገር በእጇ ለማስገባት ጥረት ያደረገች የምትገኘው ግብፅ ሶማሊያ ውስጥ እንደፈጠረችው አይነት ቀውስ በጅቡቲም ለመፍጠርና የሆነ አሸባሪን ዝም ብሎ በዛ አካባቢ ለማስገባት እንዲመቻት ሁኔታዎችን እያመቻቸች ነው የሚገኘው። የእስማኤል መንግስት ይህን ምን ያህል ያውቃል? ዊዶን ነው የምናውቀው ነገር የለም። ነገር ግን ይሄ አካሄድ የኢትዮጵያን ወጪ ገቢ ንግድ ሁኔታ ስለሚያውክና በተለይ ለምሳሌ ነገሩ የማይሆን ከሆነ የግብፅ አካሄድ ምንድን ነው? ባለፈው ነግሬያቸዋለሁ። ግብፅ ነገሩ የማይሆን ከሆነ አማጽያን ነው የምትፈጥረው እዛ ውስጥ ከሷ ጋር የተቃረነ ቡድንን ለማጥቃት ማለት ነው። ይሄ ሁኔታ ደግሞ ኢትዮጵያ 90% ንግዷን የምታከናውንበት የጅቡቲ ወደብ ተዘግቶ ዝም ብላ እንድትቆም ያደርጋታል? አያደርጋትም። ኦብቪየስሊ ግልጽ ነው፣ ትገባለች ማለት ነው በግድ። ምክንያቱም ጅቡቲ ጸባዩን የማታሳምር ከሆነና ነውጥ የሚፈጠር ከሆነ የሚፈጠረው ነውጥ መጀመሪያ ነውጡ እንዲፈጠር የተደረገውም ኢትዮጵያን ለማዳከም ታስቦ ስለሆነ ኢትዮጵያ ያንን ለመከላከል ልትገባ የምትችልበት ሁኔታ ይፈጠራል። ያን ጊዜ በሶማሊያም በጅቡቲም ወይም ደግሞ በኤርትራም ቢሆን ነገሩ የሚከፋ ከሆነ የሚቀየር ታሪክ ነው የሚኖረው። ያ ታሪክ የነኛ ሀገራትን ካርታም መሪዎችም የሚቀይራቸው ነው የሚሆነው። ምክንያቱም ኢትዮጵያ ስትገባ ዝም ብላ አትገባ። ኢማጂን በቀጠናው በሶስቱም ሀገራት በአራቱም አቅጣጫ አጋር የምትለው አካል አላት። እነሱ እንዳሰቡት አይደለም ነገሩ። ቢገባቸው የኢትዮጵያ ዝምታና ሰላማዊ በሆነ መንገድ ጥያቄዋን ተመልሶላት አብሮ መስራት ነበር የተሻለው ለእድገት። ግን አሁን በጅቡቲም በኩል ይሄ ነገር የሚፈጠር ከሆነ ከዚህ ቀደም እንደሰማነው ሐሰን ሼክ በድብቅ ከግብፅ ጋር ሙከራ ጀምረው ነበር። ከዛ ደግሞ እስራኤል አሁን ሰሞኑን መታለች። ቻይናም ልግባ እያለች ነው። ይሄ ጉዳይ ካላስጨነቃቸውና ሐሳባቸውን ካልቀየሩ እስካሁን ከግብፅ ጋር በሚስጥር እየተገናኙ እንደሆነ የሚያሳይ መረጃ ነው የወጣው። በተለይ ሰሞኑን ኢትዮጵያ የበርበራ ወደብን መጠቀም መጀመሯን ተከትሎ የሶማሊያ መንግስት አኩርፏል። በዚህም በዛም እየዞረች ኢትዮጵያን ለማወክ የምትሞክረው ግብፅ ይሄ የመጨረሻ ቀይ ካርዷ ነው የሚሆነው ማለት ነው የጅቡቲ ጉዳይ። ቢኮዝ የኢትዮጵያ ዋና የውጭ ገቢ ንግድ የሚከናወነው በጅቡቲ በኩል ስለሆነ፣ ስለዚህ ይሄ ነገር እንዳይሆን እነኚህ የብሪክስ አባል ሀገራት ወይ ያደራድራሉ ወይ ተጽዕኗቸው በርትቶ ወይም ደግሞ ገዝፎ ቀጠናው ላይ ያሉ ሀገራትንም ወደ መዋሃድ ወደ ብሪክስ አጀንዳ። ምን ማለት ነው? ሁሉም የብሪክስ አባል ሀገራት በያሉበት አካባቢ አጀንዳ አላቸው። የብሔራዊ ኢኮኖሚያዊና ማህበራዊና ፖለቲካዊ ትልምና ግቦች ወይም እቅዶች እንዳሏቸው ሁላ በቀጠናውና በአህጉር አቀፍ በዓለም አቀፍ ደረጃ እንደ ብሪክስ አባልነት የራሳቸው ሚና አላቸው። ስለዚህ በቀጣይ እነኚህ የብሪክስ አባል ሀገራትን በዚህ ቀጠና መገኘታቸው ውህደቱ እንዲከናወን ሊያደርግ ስለሚችል በኋላ ላይ እንደ ግብፅና ኢሳያስን ጨምሮ እንደ ኢስማኤል ኡመር ጊሌም ኢቭን ራሱ ሐሰን ሼክም ሐሳቡን ሳይቀይር የሚቀር ከሆነ ወይም ሳይቀይር አሻፈረኝ የሚል ከሆነ አልቀይርም የሚል ከሆነ አደጋ ውስጥ ሊወድቅ የሚችልበት ሁኔታ ሊፈጠር እንደሚችል መገንዘብ ያስፈልጋል ማለት ነው። ቀጠናችን አሁን በዚህ አይነት ሁኔታ ውስጥ ነው ያለው። በቀጣይ ምን ሊፈጠር ይችላል? በሚቀጥለው የትንተና የፖድካስት ፕሮግራማችን ስንመለስ እንግዲህ የምናስቃኛችሁ ነው የሚሆነው። ለዛሬው እስካሁን የሰማችሁት ነገር መልካምና ከሱም ብዙ ቁም ነገሮችን እንደገበያችሁ ተስፋ አደርጋለሁ። መልካም ያልኩት ለምንድን ነው? ለኢትዮጵያ ጥንቃቄ ማድረግ የሚያስችልና አሁን ላይ እየሆነ ያለውን ሁኔታ በአግባቡ ያስረዳ ይመስለኛል። ይሄ ሁኔታ በቀጣይ የሚቀጥል ከሆነ በኢትዮጵያም ሆነ በምስራቅ አፍሪካ ቀጠና ምን ሊከሰት ይችላል፣ እንደዚሁም ደግሞ ማን አይሎ ሊወጣ ይችላል የሚለውን ጉዳይ በስፋት የምናይ ነው የሚሆነው በሌላ ጊዜ። ለዛሬው አብራችሁን ስለቆያችሁና ከኛ ጋር ስለሆናችሁ እኛን የእናንተ ምርጫ ስላደረጋችሁና ቆይታችሁ ከኛ ጋር እንዲሆን ስለወደዳችሁም ጭምር በእጅጉ እያመሰገንን በቀጣይ በሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ ለዛሬው በዚሁ ተሰናበትን። ቸር ሰንብቱልን። ሰላም። በመሃል ለገሃር ሱቅ ወይንም የመኖሪያ ቤት እንዲኖረው ይፈልጋሉ? እንግዲያውስ ጊፍት ሪል ስቴት በሁሉም ሳይቶቻችን ታላቅ ቅናሽ ይዘውሎት መጥቷል። ከሳር ቤት ቢሉ ከቦሌ ካሳንቺስ ቢሉ ከፒያሳ ርቀት ላይ የሚገኝ በመሃል ለገሃር ለርሶ ዘመናዊ ሱቆችንና የመኖሪያ ቤቶችን ለሽያጭ ሲያቀርብ በታላቅ ደስታ ነው። ከባለ 1 እስከ ባለ 3 መኝታ ቤቶችና የተለያዩ የካሬ አማራጭ ያላቸው የንግድ ሱቆች አለው። ከዚህ በተጨማሪም ያሉን ሳይቶች በ22 ሲኤምሲ ተክለ ሃይማኖት፣ በቦሌ አትላስ እንዲሁም በ20 ከ45 በመቶ የባንክ ብድር ጋር ይጠብቆታል። ታዲያ ምን ይጠብቃሉ? አሁኑኑ በ0981 70 30 63 ላይ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።